ዩቲዩብ ቻናል ነው። በዛሬው ትረካ መለያየት ሞት ነው ከተሰኘው የዓለማየሁ ገላጋይ መጽሐፍ ውስጥ የተወሰኑትን የማነብላችሁ ይሆናል። ይህ መጽሐፍ ፖለቲካ፣ ማህበራዊ እንዲሁም ጥበብ በሚል በሶስት መደብ ተከፋፍሎ የቀረበ አጠር ባሉ መልኩ ብዙ ሰፋ ያለ ሐሳቦችን የያዘ መጽሐፍ ነው። በሁሉም የመጽሐፍት መደብር ያገኙታል። እየገዛችሁ እንድታነቡት ከምጠቁማችሁ መጽሐፍ ውስጥ ነው። ወደ ትረካው። የመጀመሪያው በምን እንኖራለን እና ለምን እንኖራለን? ከቤቴ ስወጣ ቅኝቱ ሐዘን የሆነ የአየር ሁኔታ ተቀበለኝ። በምን እንኖራለን ከሚለው ይልቅ ስለምን እንኖራለን የሚለው ኑባራዊ ጥያቄ ራስ ምታት የሆነበት ዘመን ላይ ደርሰናል። መንግስት ባይሳካለትም በምን እንኖራለን የሚለውን ጥያቄ ኢላማ አድርጎ ከቅዠት በተዳበለ እውነታ የህልም ጦር እየወረወረ ይገኛል። ስንነቃ ባናገኘውም መካከለኛ ገቢ ያላቸው አገራትን የመቀላቀል ፖለቲካዊ ጽላት ከአረፋ መሰለ ህልም ተቀርጾ ታድሎናል። ፖለቲካዊ ጽላቱን አምልኩ በሚሉ ፖለቲካዊ ቀሳውስት ዘወትር ደጃፋችን እንደተቆረቆረ ነው። የአሸባሪዎች ምጽአት ደርሳለችና ልማታዊ ንስሐ ገቡ ከመባልም ታክተናል። መጪው ጊዜ የበለጠ ጭልምልም የሚልብን ደግሞ በምን እንኖራለን ሳይሆን ስለምን እንኖራለን ብለን ራሳችንን ስንጠይቅ ነው። እውነት ስለምን እንኖራለን? ከቤቴ ስወጣ የተቀበለኝ ቅኝቱ ሐዘን የሆነ የአየር ሁኔታ አቅፍ ውስጥ ጣለኝ። የሚሸግጉ ቀዝቃዛ ጣቶች ያሉት ከባቢ አየር። ፊቴን ወደ ብሔራዊ ቲያትር መለስኩ። እዚያ ከአንድ ገጣሚ ጋር ቀጠሮ አለኝ። አእምሮዬ ጎዝጉዞ ሐዘን ተቀምጧል። እርግጥ ነው በዚህ ዘመን በምን እንኖራለን የሚለውን ጥያቄ መመለስ ቀላል አይደለም። ጉዟችን ከዕለት ወደ ዕለት ወደ ድንቁርና ወደ ጥልቁ ሆኗል። ከትላንት ዛሬ ጨልሟል፣ ጠልቋል። ከዛሬ ነገ ይጨልማል፣ ይጠልቃል። በትውልድ ፍርቅርቅ ውስጥ እንኳን እንዳንነሳ ሆነን ወድቀናል። መማሰናችን እኛን አያኖርም፣ ለልጆቻችን አይተርፍም። ከልጆቻችን ነጥቀን እንድንበላ እየተገደድን ነው። ሞተን እንኳን ከሸክም አንወጣም። ልጆቻችን የሚፍገመገሙት እኛን ተሸክመው ይሆናል። የልጆቻችን ጡት ጠቢዎች እንድንሆን ጊዜና ባለጊዜዎች ግድ ብለውናል። በምን እንኖራለን? ቀላል ጥያቄ አይደለም። ይሁንና ስለምን እንኖራለንን አያክልም። ሩሲያዊ ደራሲ ፊዮዶር ዶስቶየቭስኪ በህይወት ውስጥ በምን ከማለት ይልቅ ስለምን እንደምትከብድ ብራዘር ካራማዞቭ የተሰኘ መጽሐፍ ውስጥ እንዲህ ይላል። የሰው ልጅ ኑባራዊ ምስጢር መኖር ብቻ አይደለም፣ የሚኖርለት ነገር ማግኘትንም ያካትታል። የተደላደለ የህይወት ግንዛቤ በሌለበት ሁኔታ የሰው ልጅ ለመኖር ስምምነት አያሳይም። በምድር ላይ ከመቆየት ይልቅ ራሱን ማውደም ይመርጣል። በምን እንኖራለን? አካላዊ ህልውና ላይ ሲመሰረት ለምን እንኖራለን ግን የነፍስ ጥያቄ ነው። አካላዊ የህልውና ጥያቄ መልሱ ምን ቢከብድም እንደ ነፍስ ፈትኖ አይዝም። ተሸንጋይ ነው። ተታላይና ታጋሽ ነው። በቀን 3 መብላት ባንችል ወደ 2 ከዚያ በቀን 1 ወደ መመገብ ወርደናል። በቀን 1 ከመብላት አሽቆልቁለን በቀን ግማሼና በቀን ሩቤ ውስጥ ብንወድቅም አካለ በፍግምግሞሽ እንደምትቀጥል ከኛ የቀረበ ምስክር አይኖርም። ከተማችን ውስጥ በቀን 1 መደበኛ ምሳ መመገብ የተሳናቸው ግድርድሮች ተበራክተዋል። አትክልት ቤት ገብተው ሙዝ በዳቦ ጭማቂ በአምባሻ ወይም አትክልት ብቻ በልተው የሚውሉና የሚያድሩ ዘመናዊ መሳይ ረሃብተኞች አሉ። ወይም ካፌ ገብተው ሻይ ከኬክ ጋር አዘው ከርሱም ላይ ርቡን በሀፍረት ሳይበሉ ተው የሚወጡ። እነዚህ በመብላትና ባለመብላት መካከል የሚወዛወዙ ዘመናዊዎች
ማታ ጥርሳቸውን የሚያጫውቱትና አምሮታቸውን የሚወጡ መስለው ቆሎ ከመንገድ ዳር ገዝተው ይቆረጥማሉ። ይቺን ግማሼና ሩቤ የረሃብ ሽንገላ ይዘን እየኖርን ነው። ያውም ይሄም ከብዶ የአንድ ብር ሽምብራ ዱቤ ቆሎ 18 ፍሬ ነው። የአንድ ብር ኦቾሎኒ 12 ፍሬ ነው። የአንድ ኬክ አማካይ ዋጋ 10 ብር ነው። ሙዝ ኪሎ 12 ብር፣ አምባሻ 5 ብር፣ ጭማቂ 15 ብር፣ አትክልት በዳቦ 25 ብር፣ ሻይ 3 ብር፣ ማኪያቶ ከ7 እስከ 11 ብር። እዚህ መንግስትና ሀገር ውስጥ ነፍስን ማቆየት ትልቅ ኢንቨስትመንት አይደል? ይህም ሆኖ በምን እኖራለሁ ጥያቄ ስለምን እኖራለሁ ነው ያክልም። አሁን ምን ሊሆን ስለምን እኖራለሁ የነፍስ ጥያቄ ነው። የውጥንጥኖሽ መንገድ ስሌቱ ኪስ ውስጥ ባለ ነገር ላይ ሳይሆን ረቂቅ ሀብት ላይ ይመሰረታል። ለህይወት ትርጉም የሚሰጡት እነዚህ ረቂቅ ሀብቶች ደግሞ መሰረታቸውን የሚጥሉት በተረጋጋ ማህበረሰብ ላይ ነው። ማህበረሰብ ሲናጋ በእድር፣ በእቁብ፣ በማህበራዊ፣ በቤተ ዘመድ ጉባኤ፣ በጋብቻ፣ በአምቻ፣ በቡና ታርቲመኛ፣ በጓደኛ የሚመሰረተው ግለሰባዊ ስብዕና ትርጉም ያጣል። ስለምን እኖራለሁ ምላሽ የሌለው ጥያቄ ይሆናል። ህይወት ነዳጅ እንዳለቀበት መኪና የደረሰችበት ቦታ ላይ በተስፋ መቁረጥ ትቆማለች። ዶስቶየቭስኪ የሰው ልጅ ኑባራዊ ምስጢር መኖር ብቻ አይደለም ያለው ለዚህ ነው። ከመኖር ባሻገር በተደላደለ የህይወት ግንዛቤ ውስጥ የሚኖሩለት ነገር ማግኘትንም ያካትታል። የኑሮ ውድነት እንደሚፈጥረው ዘመናዊ ረሃብ ሁሉ ለዚህችም ከራሳችን የተገኘ ምሳሌ አናጣለትም። 4 ኪሎ ከፀሐይ መታሰቢያ ቡና ቤት በታች ቤቱ በመንገድ ዳር በመንገድ መግቢያ ጫፍ ላይ ይገኛል። የቤቱን ባለቤት እኩዮቻቸው በስማቸው ሌጣውን አይን ዓለም ይሏቸዋል። ታናናሾቻቸውም ደግሞ እትዬ አይን ዓለም ሲሉ ይጠሯቸዋል። ልጆቹ ማማ አይን ዓለም። ወደ መንደሩ የሚገባው ሆነ የሚወጣው ነዋሪ ለእሳቸው ሰላምታ ሳያቀርብ አያልፍም። አይን ዓለም ደህና ዋልሽ? እግዚአብሔር ይመስገን ደህና ዋላችሁ? አትገቡም? ለሚቀርብላቸው ሰላምታ አንድ ቀን ብቅ ብለው መልሰው አያውቁም። ቤታቸው ውስጥ የሚሰሩትን እየፈጣጠሙ እግዚአብሔር ይመስገን ይላሉ። እትዬ አይን ዓለም ደህና አደሩ? እግዚአብሔር ይመስገን ደህና አደራችሁ? አትገቡም? ለብዙ ዓመታት ከ30 ዓመት ለማያንስ ይሄ ተደጋግሟል። በመጨረሻ 4 ኪሎ ለልማታዊ ጥፋት ታጨች። ማማ አይን ዓለም አቅማቸው ኮንዶሚኒየም ስላልፈቀደ የቀበሌ ቤት መረጡ። ወደ ፒያሳ አትክልት ተራ አካባቢ ተገኝቶላቸው እዚያ ገቡ። ሰፈሩ እንደ 4 ኪሎ የተደበላለቀ ባለመሆኑ ሁሉም የየራሱን ደጃፍ ዘግቶ የሚቆዝምበት ሆነና ከቤት የሚወጣ የሚባለውም አፉን እየለጎመ ሰከም ሰከም ይላል። ማማ አይን ዓለም ጥቂት ጊዜ አልጎመጎሙ አሉ። እንዴት ያለ ሰፈር ነው! የእግዚአብሔር ሰላምታ የሌለበት። እየቆየ ሲሄድ ይጨንቃቸው ጀመር። ቢቸግራቸው በየቤቱ እየዞሩ ኧረ እግዚአብሔር ምሳና ራት፣ ኧረ ተው እንደምን አደራችሁ እንባባል ይሉ ጀመር። ነገሮች አልተለወጡም። ምናች ይጎዳል እንደምን ዋላችሁ ብትሉ ምንም። ዘበት ሲቆይ ስብዕና መሆኑ እየተረጋገጠ ሄደ። ልምድ ይመስል የነበረው ሰላምታ መለዋወጥ ሲታጣ የጤና መቃወስና የህይወት መጥፋት ምክንያት ሆነ። ነባር ሰፈር የነባር ነዋሪዎች ማንነት ነው ማለት ይቻላል። በየትኛው ዘበት የትኛውን ስብዕና እንደተከለ ልብ ሳይባል ይቆይና ሲፈርስ ማንነትም አብሮ ይነኩታል። መንግስት እንደ ዶሮ ጭሮ መበተኑ እንጂ ማን ምን ላይ እንደሚወድቅ መለስ ብሎ ያይም። ቢያይም በነባር መንደሮች ያለውን የነባር ነዋሪዎች ድምጽ አስተባብሮ የማመጽ ስጋት እንጂ ሌላ ያሰላም። በመሆኑ በምን እንኖራለን ከሚለው ጥያቄ ይልቅ ስለምን እንኖራለን ከፍተኛ ስጋት ሆኗል። ከቤት ስወጣ ቅኝቱ ሐዘን የሆነ አየር ሁኔታ የተቀበለኝ በውስጥ ማማ አይን ዓለም ዕጣ ፈንታ ያመናተልኩ ነበር። ስሜቱም በዚያ ሳቢያ ነው።
እናፍራለን እንጂ ለምን አናፍር? ራስ ብሩ ወልደ ገብርኤል አንድ የቅብጠት ሥራ እንዳከናወኑ ታሪክ ይዘክራል። ራስ ብሩ ቤታቸውን አሁን ኤግዚቢሽን ማዕከል የሆነውን ለባንክ አስይዘው በመበደር እየሰፋ የተንሰራፋ ድግስ ደገሱ። ድግሱ ላይ የአዲስ አበባ ሕዝብ በነቂስ እንዲገኝ አዘው አበሉት፣ አጠጡት። ድግሱ ቅጥ ያጣ ነበርና ጠጁ በገንዳ ተለቀቀ። የአዲስ አበባ ነዋሪ እንደ ከብት አፉን ገንዳው ላይ ለግቶ ጠጁን መጠጠ። ቅጥ አልባው ድግስ ቅጥ አልባ ስካር የለቀቀበት ብዙ የአዲስ አበባ ቅጥ ያጣ ነዋሪ በየሜዳው ተፈንችሮ ቅጥ ባጣ መንገድ የጅብ ሲሳይ ሆናሉ። ያኔው መከላከያ ሚኒስቴር ራስ ብሩ ማን ምን ሹክ ብሏቸው ይሆን ይሄን እንዳደረጉ ግልጽ አይደለም። ምናልባት በማብላትና በመብላት ላይ ከተመሰረተው የጌታና የሎሌ ግንኙነት አንዳች ፖለቲካዊ ትርፍ ለማግኘት አስበው ይሆናል። የጮማ የጌታ የሚል ሞቱን ከሞተላቸው ለማስቀደም መሽቀዳደሙ ሙን ነው። የኢትዮጵያና ኢትዮጵያውያን ጉዳይ ቅጡ ያልተያዘላቸው የውጭ ምጣኔ ሀብት ባለሙያዎች አፍሪካውያን መሪዎችን በአጠቃላይ የተንሰራፋ ድግስ የመደገስ ፍላጎት የተጠናወታቸው ናቸው ይላሉ። ያለ የሌለውን አጋፈው ብቻ ሳይሆን እንደ ራስ ብሩ በአራጣ ተበድረው በየሰበቡ ያበላሉ፣ ያጠጣሉ። ይሄ ሀብትን ወደ ምግብነት የመለወጥ ፍላጎታቸው አህጉሪቱ ከምግብ እጥረት እንዳትወጣና በረሃብ እንድትቀጣ ለማድረግ ዋነኛው ምክንያት እንደሆነ ከነዚያው የምጣኔ ሀብት ባለሙያዎች ያስረዳሉ። በዚህ ትንታኔ የሚስማሙ የምጣኔ ሀብት ባለሙያው አቶ ገብርኤል ዳንኤል ረሃብ፣ ድርቅና መንስኤዎቻቸው በተሰኘው ጥናታቸው ላይ እንዲህ ይላሉ። ዋና ከተማዎችን ማጋጌጥ፣ የተንዛዙ በዓሎችን ማክበር፣ አይን የሚስቡ ሐውልቶችን ለስም ማስጠሪያ ማቆም የብዙ አፍሪካ መንግስታት ቀዳሚ ተግባራት ይሆኑ ይመስላሉ። የጥናቱ ንዑስ ድምዳሜ ይህ ባህሪያቸው አህጉሪቱ የምግብ ዋስትናን እንዳታረጋግጥ ምክንያት ሆኗል ነው። እኛ ኢትዮጵያውያን ፈርዶብን ሀገራችንን ከተቀሩት አፍሪካውያን ጋር ቀላቅሎ ለመመልከት ዘገምተኞች ነን። እንዲህ ያሉ አህጉራዊ ትችቶች ሲሰነዘሩ እስከናገናዝብ ድረስ ኢትዮጵያ ከአህጉራዊ ችግሩ ገንጥለን በእንከን አልባነት እንሞሽራለን። ግን ብዙ አንቆይም። ስናገናዝብ ችግሩ ውስጥ እንደተዘፈቅን እናረጋግጣለን። እነራስ ብሩን ለነራስ ብሩ ዘመን ትተን ወደዚህ እንምጣ። ዋና ከተሞችን በማጋጌጥ አልተጠመድንም። አይን የሚስቡ ሐውልቶችንስ ለስም መጠሪያ አላቆምንም። ከምንም በላይ የተንዛዙ በዓሎችን በማክበር አልዳከርንም። በልመና የተገኘውን ሀብት በጌትነት አልበተንም። ዛሬን ስንደግስ ነገን አልረሳንም። አዲስ አበባን ስናድስ ሮም በአንድ ቀን አልተገነባችም የሚለውን ብሂል አልዘነጋንም። ዋና ከተማችን በአንድ ቀን ካልዘመነች አላልንም። ከተዋጋው እስካልተዋጋው ሰማዕት ድረስ ሐውልት አላቆምንም። የከተሞች ማጋጌጥና የሐውልት ማቆማችንን ጉዳይ ትተን ስለ ተንዛዙ መንግስታዊ በዓሎቻችን እናውሳ። አሁን በዚህ ሰዓት በብዙ በዓሎች ሰርጥ ውስጥ መተንፈስ ተስኖ እንገኛለን። በቅርብ ርቀት ከበስተኋላችን 6 ዋና ፌስቲቫሎችን አልፈናል። የባንዲራ ቀን፣ የብሔረሰቦችና ህዝቦች በዓል፣ የከተሞች ቀን፣ የባህል ሳምንት፣ የመንግስት ከፍተኛ ትምህርት ተቋማት የስፖርት ፌስቲቫል፣ የሰራዊት ቀን በዓል። አሁንም በቅርብ ርቀት ከበስተፊታችን ደግሞ ሊጭኑብን የተዘጋጁ 6 የተንዛዙ በዓሎች አሉ። የመላው ኢትዮጵያ ሻምፒዮን፣ የቱሪዝም ሳምንት፣ የአርብቶ አደሮች ቀን፣ የወጣቶች ፌስቲቫል፣ የሴቶች ፌስቲቫል። በእነዚህ የተንዛዙ በዓሎች መንግስት እንደ ራስ ብሩ ቤት ሀገር በወለድ አገድ አሲዞ ብሉልኝ ጠጡልኝ ይላል። ጽድቅ ለሌለው ዝክር በሺህ የሚቆጠሩ ሰዎችን አበል አዘጋጅቶ ከትሙልኝ፣ ነዳጅ አቅርቡ፣ ተሳፈሩልኝ፣ ደግሶ ብሉልኝ፣ አልጋንጥፎ ታኙልኝ፣ ሜዳ ደልድሎ ተራገጡልኝ፣ ጣውላ ደርድሮ ጨፍሩልኝ፣ ዳኛ ሰይሞ ሽንጥና ዳሌ ያሳዩልኝ ይላል። በዚህ ራሱ የሚጠላቸውን ፊውዳሎች ወይም ነፍጠኞች ሆኖ ቁጭ
እንዲህ የተባለላቸውን ግብሩ ሰፊ ነው ጠጁ ባህር የዳኛው ጌታ የሀበሻ አድባር። በእነዚህ ፌስቲቫሎች ላይ ላይታፈስ የሚፈሰው ሀብት ብዙ ነው። ለምሳሌ 8ኛው ብሔር ብሔረሰቦችና ህዝቦች በዓል ጅጅጋ ላይ ሲካሄድ ከሀገሪቱ የተለያየ አቅጣጫ የፈለሱ እንግዶች ቁጥራቸው በውል አይታወቅም። እስከ 4 እና 5 ቀናት የተጓዙም ነበሩባቸው። ከነዚህ በተጨማሪ ውጭ ሀገር መሪዎች፣ አፈ ጉባኤዎች፣ ዲፕሎማቶች ተገኝተዋል። የሩዋንዳ፣ የጅቡቲ፣ የሶማሌላንድ፣ የኬንያ ምክር ቤት አፈ ጉባኤዎችም መጥተዋል። በመሪዎች ደረጃ ጁባላንድ፣ ፑንትላንድ እና ጅቡቲ ተሳታፊ ነበሩ። 13 አምባሳደሮች ሀገሮቻቸውን ወክለው ተገኝተዋል። የውጭ ባለሀብቶችና የዓለም አቀፍ ድርጅት የሥራ ኃላፊዎችም ነበሩ። ወጪው ነገሮችን በማስላት እንጂ ብሔሮችን በመቁጠር የሚደረስበት አይመስልም። የባህሉ ዝግጅት የተጀመረው ከ3 እና ከ4 ወራት አስቀድሞ ነበር። በተለይ የጸጥታውን ጉዳይ አስተማማኝ ለማድረግ ከተማው ላይ ውጥረት ያነገሰ ቁጥጥር ሲደረግ ነበር። እነዚህ ሁሉ ወጪዎች አሉባቸው። የሚገርመው ግን ወጪው ሳይሰላ ወጪውን ለማጀብ የተከናወኑ ጥቂት ተግባሮች እንዲጎሉ መፈለጉ ነው። ለምሳሌ ጅጅጋ በዓሉን ለማክበር 9.7 ኪሎ ሜትር አስፋልት መንገድ መገንባቱ ይዘገባል። ግለሰብ እንኳን የሰርጉን ወጪ ለቤት ማሟያ በጀት በሚቀይርበት በዚህ ዘመን ልማታዊ መንግስታችን ምን ነካው? የድግሱን ብር ለጅጅጋ መንገዶች ቢያውል 90 ኪሎ ሜትር መንገድ መገንባት አይቻልም ነበር? ያውም ባይበልጥ። የብሔር ብሔረሰቦችና ህዝቦች በዓል ወጪው የፈሰሰ ውሃ አይታፈስም ተብሎ ለማስተማሪያነት የሚመደብ የስህተት ክስተት አይደለም። በየዓመቱ እየዞረ የሚመጣ ዙሪት ነው። ቀጣዩ የበዓል አክባሪ ቤንሻንጉል ጉሙዝ ክልል ከሶማሌ ክልል ተሞክሮ ቀስሞ በዓሉን በድምቀት ለማክበር ዝግጅቱን ከወዲሁ እንደጀመረ በኩራት ይገልጻል። እግዚኦ እንጂ ሌላ ምን ይባላል? ከድህነት አዙሪት ተላቀው ወደ ፈጣንና ተከታታይ እድገት መሸጋገር ተያያዙ እየተባለ በመንግስታችን የሚነገርልን ህዝቦች ወደ ሀብት ፍጆታ አዙሪት እንግባ። ማብቂያው መቼ ነው? ብሔር ብሔረሰቦች ዘንድሮ ጅጅጋ ላይ የተለዋወጡትን የባህልና የቋንቋ እሴት ሳይዘነጋ 3 እና 4 ዓመታት ባለመቆየቱ ይሁን በየዓመቱ እየተገናኙ እንዲለዋወጡ መደረጉ መንግስት እንደ ጠጪ አባወራ እጁ ላይ ያለውን በግድየለሽነት አጨብጭቦ ለመጨረስ መቸኮል የለበትም። ፌስቲቫሎች የመንግስት ዳንስ ቤቶች መሆናቸው ሙን ነው። ባጫፍሩኝ ሀገር አይገነባም። በተለይ ለደሃ ሀገር መንግስት የተንዛዛ በዓል መጠቋቋሚያ አፍረቱ ነው። ነውር ተይዞ አደባባይ አይዋልም። አንዳንድ ጊዜ ምን እንደሚሰራ የሚታወቅ አይመስልም። ለምሳሌ 7ኛው የመንግስት ከፍተኛ ተቋማት የስፖርት ፌስቲቫል ሲከበር 6000 ተማሪዎችን በ12 አይነት ስፖርቶች እንዳሳተፈ ይነገራል። እንደ ጅጅጋ ሁሉ ሀሮሚያ ዩኒቨርሲቲ በዓሉን ለማክበር በከፍ ዝቅ ብዙ ወጪ አድርጓል። ከአዲስ አበባ ስታዲየም አያንስም የተባለበት የሀሮሚያ ዩኒቨርሲቲ የስፖርት አካዳሚ ብቻ በመቶ ሚሊዮኖች የሚቆጠር ብር ተመድቦለታል። ይህ በእንዲህ እንዳለ እዚያው ሰሞን ላይ የሚዘገቡ የዩኒቨርሲቲ ነክ ችግሮች ያስደነግጣሉ። ለምሳሌ መቱ ዩኒቨርሲቲ የቤተ መጻሕፍት አለመሟላት፣ የቤተ ሙከራዎች ሙሉ በሙሉ ስራ አለመጀመር፣ የተማሪዎች ዶርም አካባቢ ውሃ አለመኖር፣ ግቢው አጥር አልባ ከመሆኑ በተጨማሪ የውስጥ ለውስጥ መንገዶች ባለመሰራታቸው ተማሪዎች አቧራና በጭቃ መማረራቸው፣ የመብራት መቆራረጥና የኢንተርኔት ያለመኖር ችግር መደራረብ ተጠቁሞ በዩኒቨርሲቲው ፕሬዝዳንት በዶክተር መኮንን ዲንኮ የእምነት ቃል ተደግፏል። ይህ ምን ማለት ነው? እንደ ራስ ብሩ መኖሪያችንን አስይዘን ብቻ ሳይሆን የተማሪዎችን ጤንነት፣ ደህንነት፣ ህይወት ለአደጋ አጋልጠን መደገስ ተገቢነት አለው? ከተንዛዙት በዓሎቻችን የምናተርፈው ምንድነው? የፌስቲቫሎቹ መዘዝ በሀብት ብክነት ብቻ የሚመደብ ቢሆን ደግ፣ ከፍተኛ የሥራ ጊዜ ጥፋትም አለው። የፌስቲቫሎቹ ዝግጅትና መጓጓዣ ቀናት ሳይደመር በዓሉ ብቻ ከ3 እስከ 16 ቀናት የሚወስዱ ነበሩ። የ12 ፌስቲቫሎች ድግስ በአማካኝ በአንድ ሳምንት እንኳን ቢሰላ ከአንድ ዓመት ጊዜ ውስጥ 3 ወሩ የመራገጫና የመብለጥለጫ ነው ማለት ነው። በአጭር ጊዜ ውስጥ መካከለኛ ገቢ ካላቸው ሀገሮች ተርታ የመሰለፍ ራዕይ ላላት ሀገር ከተፈጥሮ አደጋ በላይ ውድመት የሚያስተክል መንግስት ሰራሽ ጥፋት አይሆንም? ስኮትላንዳዊ ተጓዥ
ጄምስ ብሩስ እንዲህ ሲል የተቸው ይህን መሰሉን መንግስታዊ ለውድቀት መደገሶችን ሳይሆን ይቀራል። ትላልቅ ጉንዳኖች የአይጥ መንጋ ብዙ እህል ፈጀ። ከዚህ ሁሉ መቅሰፍት የባሰው ግን መጥፎ መንግስትና አስተዳደር ነው። መጥፎ መንግስት ህዝቡ ከተመክሮ ያገኘውን ንብረቱን ማንነቱን ከመቅጽበት ያወድምበታል። Travelers to discover the source of Nile። ከዚህ ሁሉ ጊዜ በኋላ የብሩስ ትችት ላይ መገኘት ቢያንስ አያሳፍርም? ያሳፍራል እንጂ ለምን አናፍር? እንጠረጥራለን እንጂ ለምን አንጠረጥር? ከጥንት ጀምሮ ሀገራችንን ያጠርነው በጥርጣሬ ነው። የመጀመሪያው ረድፍ ድንበራችን ጥርጣሬ ነው። ይህን ያሳበረ ጠላት ቀጥሎ ማገርገር ይጠብቀዋል። ይህን ላለፈ ወታደር አለለት። በሀገር ሀበሻ ስለ ሀበሻ ምድር በር እንጂ ልብ ወለል ብሎ አይከፈትም። ከመልካም ንግግር ከጥሩ ገጸ በረከት ከሆነ ከወዳጅነት ጥያቄ ጀርባ ምን አለ? በጥርጣሬ እንመረምራለን። ጥርጣሬያችንን የትኛውም መልካም ነገር አያደናግዘውም። ከ3000 ዓመት አስቀድሞ ይህን ኢትዮጵያዊ ጠባይ ያልተረዳው የፋርስ ንጉስ ካምቢሴስ በጥርጣሬ የታጠረ ድንበራችንን ለማሳበር ሞከረ። መልእክተኞቹን ውድ ገጸ በረከት አስይዞ ወዳጃችሁና እንግዳችሁ ለመሆን እፈልጋለሁ አለ። የኢትዮጵያዊ ንጉስ አልተታለለም ነበር ይላል ታሪክ ጸሐፊው ሄሮዶቱስ። መልእክተኞቹን እንዲህ አላቸው፣ የፋርስ ንጉስ እነዚህን ገጸ በረከቶች አስይዞ የላካችሁ በወዳጅነቴ ላይ ከፋ ያለ ዋጋ ስላስቀመጠ አይደለም። የመጣችሁት በግዛቴ ላይ ስለላ ለማግኘት ነው። ስለዚህ እናንተ አባዮች ናችሁ። ያም ንጉሳችሁ መጥፎ ሰው ነው። ምን ጀግንነት ቢሞላ ተላላነት ከታከለበት ከንቱ ነው። እጅና እግርን አጣጥፈው እንደተቀመጡ ሙያ የመስራት እድል ሳይገጥም ጠላት እጅ መውደቅ ይከተላል። ስለዚህ እንጠረጥራለን። የጠረጠርነው እውን ሲሆን እናገረግራለን። ማገርገራችን ያለመለሰው ካለ እንፋለማለን። ኢትዮጵያ እንደ ከበሮ በሰው እጅ ሲያዩዋት የምታምር ሲይዟት የምታደናግር ሀገር ናት። እስኪ ይዟት አእምሮታቸውን ለመወጣት መጣራቸው አልቀረም። ይህን ጥረታቸውን በጥርጣሬ ማጠር ደግሞ የኛ ስራ ሆኖ ቆይተዋል። ከሺህ አቆጣጠር ወደ መቶዎቹ መተን ይህን ታሪክ አብረን እናድርግ። በ1487 ዓመተ ምህረት ነው የፖርቹጋሉ ንጉስ ዳግማዊ ዮሐንስ በወቅቱ በኢትዮጵያ ላይ የነበረውን አድምጦ ስለ ሀብቷ ጎመጀ። አጣርተው ይነግሩትም ዘንድ 2 ሰላዮች መለመለ። ሰላዮቹ ፔድሮ ዲ ኮሌሃምንና አልፎንሴ ዲ ፔይቫን ይባላሉ። ፔይቫን መንገድ ላይ ወባ በሽታ ገደለው ይባላል። ኮሌሃም ግን በዘይላ ወደብ አድርጎ የኢትዮጵያ መናገሻ ከተማ ገባ። ኢትዮጵያውያን የኮሌሃምን መቃበዝ አይተው ጠረጠሩት። እናም አንድ ጥያቄ ያቀርቡለት። አንተ ከትዝብትህና ምርመራ ወደ ሀገር ከተመለስክ እኛ ጦርነት ውስጥ መግባታችን ነው። ስለዚህ ስለ ሰላይነትህ በጀግና መልክ እንግደል ወይስ በምርኮ እኛን መስለህ ከሀገር ሳትወጣ ትኖራለህ? ኮሌሃም ኢትዮጵያውያንን መስዬ እዚሁ ልኖር ስላለ መሬትና ሚስት ተሰጠው። ኢትዮጵያዊ ወግና ስርዓት አጠና። አንዳንድ ታሪክ ጸሐፊዎች ስልጣንም አገኘ ይሉታል። ብቻ ኮሌሃም ጥርጣሬ ባስከተለው ምርኮ ኢትዮጵያዊ ሆኖ ኢትዮጵያ ውስጥ ኖሮ ኢትዮጵያ ውስጥ ከነሰለላ ምስጢሩ ሞተ። ምርኮ ካጎናጸፈው ኢትዮጵያዊ ክብር ጋር ፍታቱ በግዕዝ ተከናውኖ ግባ መሬት ተባለ። ያኔ ባንጠረጥር እንመነጠር ነበር። ያኔ ብንመነጠር ደግሞ አሁን ያለን ብዙ ኢትዮጵያውያን የዘር ግንዳችን ከስሩ ስለሚቆረጥ ምናልባትም በህይወት የመገኘቱ እድል አይገጥመንም ነበር። መጠርጠር ደጉ። ጥሩ ነገር ሲቀርብልን ጥርጣሬያችን እንዳይጠፋ በተረት እንደግፈዋለን። ጠርጥር ከገንፎም አለ ስንጥር እያል።
ጠላት የገንፎ ገጸ በረከት ሲያቀርብ በስንጥር መኖር እንጠረጥረዋለን። ገንፎውን እንደ አሳ በብልሃት ብንበላም ጥርጣሬያችን አይከስምም። የገንፎውን ጓሮ እንሰልላለን። ጓሮ ምንም ቢጣጣ እንኳን ጊዜ የሚያመጣውን እንጠብቃለን። ጥርጣሬ 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 ጋሻችን ነው። አትጠርጥሩኝ ማለት ለኛ ጋሻችሁን ጣሉና ልውጋችሁ እንደማለት ነው። አለመጠርጠር የሚሻውን ሰው አብዝተን እንጠረጥራለን። እስከዛሬ አምናችኋለሁ እያለ እኛም በሱ ላይ እምነት እንድናሳድር በመወትወቱ አቻ ያልተገኘለት ሰው የፋሺስት ኢጣሊያ ጀነራል ኤቼሌንሳ ናዚ ነው። ልቡ ግን ጠርጣራነታችንን ሳይገነዘበው አላለፈም። በመስከረም 1932 ዓመተ ምህረት የቄሳር መንግስት መልእክተኛ ጋዜጣ ላይ ጄኔራሉ የተናገረውን እንዲህ ተመዝግቧል። ታማኝነታችሁንና ቅን አገልጋይነታችሁን አቋርጣችሁብኝ አታውቁም። አሁንም እስካሁን ድረስ በቅንነትና በመታመን መንግስትን እንዳገለገላችሁና ደስ እንዳሰኛችሁ ወደፊትም እንደዚሁ በመልካም ፈቃድና በልብ ቅንነት በታማኝነት ራሳችሁን እየሰራችሁ መንግስትን ስታገለግሉ ከመንግስት ቸርነትና ከናንተ ቅን አገልግሎት መካከል የሚገኘው የሥራ ፍሬ ዘወትር እየተሻሻለና እየበለጠ ይሄዳል። ጄኔራሉ በዚህ ቁራጭ ንግግር ስንት ጊዜ ታማኝነትንና ቅንነትን ጠቀሰ። ማን እንዲያምነው? የሚገርመው ነገር የጄኔራሉን መልእክት ይዞ በወጣው በዚህ ጋዜጣ አናት ላይ አንድ ነባር የቁም ጽሑፍ በብዕር ሰፍሮ አገኘው። የቀጣፊ ንግግር ይላል። ጄኔራሉ ከራሱ ቀጥተኛ ንግግር ባሻገር በዘመኑ የነበሩት ባንዳ መኳንንት ሹማምንትና ጳጳሳት ሳይቀር ስለ ታማኝነት እንዲናገሩለት ግድ ይላቸው ነበር። ባንዳው ልዑል ራስ ኃይሉ ስለ ኢትዮጵያ ሕዝብ ወክለው ጄኔራሉን የሚያስደስት ዲስኩርስ ሲያደርጉ እንዲህ እንዳሉ ተዘግቦ ነበር። ከዚህ ያለው የኢትዮጵያ ሕዝብ ዛሬ በድል አድራጊነቱ ደስ ብሎት ትዕዛዙን ለመቀበል የተሰለፈ ወደፊትም በደሙ ውለታን ለመመለስ የተዘጋጀ ታማኝ ነው። ጄኔራሉ የኢትዮጵያን ሕዝብ ጠርጣራነት ያውቀዋልና የልዑሉን ቃል አምኖ ለአንድ ቀንም እንቅልፍ እንደማይወስደው የተረጋገጠ ነው። አረ ልዑል ራስ ኃይሉም ቢሆኑ በዚህ ጠርጣሪ ሕዝብ ታመናለሁ ብለው አያምኑም። ይሄ ገርጋሪ ሕዝብ እሳቸውን ቀርቶ ያኔውን የኢትዮጵያ ሊቀ ጳጳስ ርዕሰ ብፁዓን አቡነ ዮሐንስንም ብዙ ሲናገሩ አላመነም። ፋሺስት ተሸንፎ ሊወጣ 3 ወር ብቻ ሲቀረው የአስተርዮ ማርያም በዓል ላይ አቡኑ እንዲህ አሉ። ቀዳሚያ ለጥበብ ፈሪሃ እግዚአብሔር፣ የጥበብ ሁሉ መጀመሪያው እግዚአብሔርን መፍራት ነው። እግዚአብሔርን የሚፈራ ሕግን ይፈራል፣ ሰውን ያከብራል። በዚህ ምክንያት እሱም የተፈራና የተከበረ ይሆናል። ሁለተኛም የዚህ ተከታይ መንግስትን የፋሺስት ማክበርና መፍራት ነው። መንግስትን የሚፈራና በመንግስት ፈቃድ የሚተዳደር ሕዝብ ከክፉ ነገር ተጠብቆ ይኖራል። በኃጢአትነቱም በስጋ በመሬታዊ አደባባይ በነፍስም በሰማያዊ አደባባይ የነፍስ ፍርድ አስፈርዶ ወደ ስቃይ ቦታ ይወርዳል። እንደውም ከግዝቱ በኋላ መጠርጠሩም ሆነ ማገንገኑ ባሰ ማለት ይቻላል። ብሶ ተባብሶ ወደ ራሳችን ሰዎችም ዞረ። የኃይለ ሥላሴ መንግስት እንግሊዝን ሸሽቶ አሜሪካ ውስጥ ስለተወሸቀ ጠርጥረ ነው ገነገንበትም። የደርግ መንግስት ምዕራቡን ፈርቶ የምስራቁን ታዛ ስለተጠለለ ጠረጠር ነው ገነገንበትም። ይሄ መንግስት ከስሩ አወጥቶ ስሩ ለወተፋት ኤርትራ ጠበቃ ስለቆመ ጠረጠር ነው ገነገንበትም። ከጠረጠርን ምን ውድ ገጸ በረከት ቢቀርብልን ከልባችን አይዘልቅም። ፋሺስት ኢጣሊያ ከጅማ እስከ አስመራ መንገድ ገንብቷል፣ ድልድይ አቁሟል። የ2 ወሩን መንገድ ወደ 8 ቀን አውርዷል። ታዲያ ምን ይሆናል? ባንዲራ ጥሏል፣ ህዝብ ፈጅቷል፣ ሉዓላዊነት ደፍሯል። ይህን አልፎ ውለታው አይዘልቅልንም። አፄ ኃይለ ሥላሴም ትምህርት አስፋፍተዋል፣ መንገድ ጨምረዋል፣ ኤሌክትሪክ ዘርግተዋል። ታዲያ ምን ይሆናል? የውጭ አልጋ የቤት ቀጋ ሆነዋል። ጊዜያችንን በከንቱ ኩራት አባክነዋል፣ በረሃብ ፈጅተዋል። ይህን አልፎ ውለታቸው አይዘልቅልንም።
የደርግ መንግስትም ከኛ በላይ ሀገሩን ወዶ ተንቀጥቅጧል። በእውቀት ማነስ እኛ ሀገሬዎቹን በሀገራችን ላይ ተርጥሯል። ታዲያ ምን ይሆናል? ሀገሬውን በሀገሬው አስነስቷል። ሀገሬውን በሀገሬው ፈጅቷል። ይህን አልፎ ውለታው አይዘልቅልንም። በዚህ መንግስት ብዙ ተሰርቷል። የሚሰራውም ከተሰራው ይበልጣል። ታዲያ ምን ይሆናል? ኢትዮጵያዊ መንፈስን ጥሏል። ከኛ ይልቅ ለባዕዳን አድልቷል። በታሪካችን ተሳልቋል። እየተዋረደ ሪፈረንደም አካሂዷል። ራሱ ለቀረጸው የሪፈረንደም ጣዖት ቅድሚያ ሰጥቶ ሰግዷል። አገር በድሏል። ወደብ አልባ ዝግ ሀገር አድርጎናል። ይህን አልፎ ውለታው አይዘልቀንም። ፋሽስት ቦኖሴራ ብሎ ሄዷል። የኃይለ ሥላሴ መንግስት ፋታ እንዳለ ጠፍቷል። ደርግ ስለ አንድ ጥይትና አንድ ሰው ተሰዷል። ይህ እስኪሆን ድረስ በጥርጣሬ ታጥረን ነበር። አሁንም የሚሆነው እስከሚሆን ጥርጣሬ ውስጥ ነን። ይሁንና ኢትዮጵያዊ ክፍተት አይደለም። የውጭ ጠላት ሲመጣ ጥርጣሬ ከቤት ንብረት ጋር ወደ ኋላ የሚቀር ነው። ጥርጣሬ ከድል በኋላ የምንመለስበት ቤት ንብረታችን ነው። ድርቡሽን ከመደምሰስ በኋላ ሶማሌን ከመቅጣት በኋላ ኤርትራን ከማሸማቀቅ በኋላ ምናልባትም ዳግማዊ ማሃዲን ከማስተንፈስ በኋላ ጥርጣሬን እንደ ሀገራዊ ክፍተት ቆጥሮ የቅሬታችን ምንጭ የሆነውን ጥፋት ማዳፈን የዚህ መንግስት ዘመን አመጣሽ ዘዴ የሆነ ይመስላል። ከዚህ ሁሉ ይቅርታ ማለት ምን ገዶ? ኤርትራ በእኔ ምክንያት ሄደች። ኢትዮጵያ በእኔ ምክንያት ወደብ አልባ ሆነች። ባንዲራ በእኔ ምክንያት ዝቅ አለች። ስነ ምግባር ጠፋች። ድህነት ተንሰራፋች። አድባር ቀይ ደነገጠች ወዘተረፈ። ይቅርታ ማንን ገደለ? እንሰጋለን እንጂ ለምን አንሰጋ? እንዴት አንስጋ? እንሰጋለን እንጂ። በዚህ ሁኔታ ለመስጋት ተፈጥሯዊ ነውን? አይደለም። በደንብ መስጋት ነው ተፈጥሯዊው። ሰው ሁሉ በዘር እየተቧደነ ነው። በዘር መቧደኑ ባልከፋ ሌላው ዘር ላይ የቅሬታ አስተያየት እየሰጠ ነው። የቅሬታ አስተያየቱ ብቻውን ባልከፋ የቂም በቀል ዳርታ እያሳየ ነው። እና በዚህ መካከል እንዴት አንሰጋ? የብዙ መጥፎ ነገር ምንጩ ዘረኝነት ነው። አማኝ ከመሆን፣ ስልጡን ከመሆን፣ ሰው ከመሆን፣ ሰብአዊ ከመሆን፣ አመዛዛኝ ከመሆን ያወጣል። ወደ ደመ ነፍስነት ያዘዋውራል። የብዙ መጥፎ ነገር ምንጩ ዘረኝነት ነው። ባህሪያ ፍንገላ የዘረኝነት ውጤት ነው። ዘር ማጥፋት የዘረኝነት ውጤት ነው። የዘር ፍሬ መስለብ የዘረኝነት ውጤት ነው። ሴት መጥለፍ የዘረኝነት ውጤት ነው። እነዚህ ሁሉ የሚደረጉት የራስን ዘር አስፋፍቶ ተጎራባች ዘርን ከማራባት ለማራቆት ነው። የብዙ መጥፎ ነገር ምንጩ ዘረኝነት ነው። ሰውን እንደ ሰው አለመቁጠር የሚመጣው በዘረኝነት ነው። ሰብአዊ ፍጥርን እንደ አይጥ፣ እንደ ውሻ፣ እንደ አህያ መቁጠር ቆጥሮም በዚህ እንስሳት ላይ የሚደረገውን ሁሉ ለማድረግ መድፈር የሚመጣው በዘረኝነት ነው። ሌላም የከፋ ነገር አለ። ሰውን ሰው የሚበላው ከዘረኝነት ተነስቶ ነው። ተክለ ጻዲቅ መኩሪያ አንድ የቆየ መጽሐፍ አላቸው፣ ከጣዖት አምልኮ ወደ ክርስትና የሚል። አንዳንድ ጎሳዎች ሌሎች ጎሳዎችን እንደ ሰው ባለመቁጠር እያደኑ እንደሚበሏቸው ይነግሩናል። ዘመናዊነት የሚሰማቸው አንዳንድ ዘረኞች ደግሞ የሰው በረት አዘጋጅተው እየቀለቡ በማደለብ ለበዓልና ልዩ ለሆነ ድግስ ያርዷቸዋል ይሉናል። የብዙ መጥፎ ነገር ምንጩ ዘረኝነት ነው። ኤቭሊን ሪድ የተባለች የማህበራዊ ጥናት ተመራማሪ ደግሞ ውመንስ ኢቮሉሽን የተሰኘ መጽሐፏ ላይ የዘረኝነት ጉድ ትነግረናለች። አንዳንድ ጎሳዎች ከነሱ ዘር ውጭ የሆነ ሰው ይዘው በማረድ ደሙን ይጠጡታል። ሪድ ደሙ ለጤነኛ እንደሚበጅ ያምኑ ነበር ትለናለች። ይህን ነባር እምነት በዚህ ዘመንም ደሙ በወይን ጠጅ ተቀይሮ ለጤናችን በማለት ብርጭቆ የምናጋጨው ለዚያ እንደሆነ ትጠቁመናለች። የብዙ መጥፎ ነገር ምንጩ ዘረኝነት ነው። በሁለተኛው የዓለም ጦርነት አዶልፍ ሂትለር ያደረገው ከጥንቶቹ ጎሳዎች የተናነሰ አይደለም። አይሁዶችና ጂፕሲዎችን ሰብስቦ በማጎር በጋዝ አፍኖ ከገደለ በኋላ ከሰውነታቸው በሚወጣ ሞራ ሳሙና ይሰራ ነበር።
ጸጉራቸው ለትራስ ይሆናል። ከተቃጠሉ በኋላ አመዱ ለማዳበሪያነት ይውል ነበር። አልተበሉም ማለት ይቻላል። ሳይንስ፣ ዘመናዊነት፣ ሃይማኖተኝነት፣ ስነ ምግባር፣ ስልጣኔ ዘረኝነትን አይገራውም። ስለዚህ እንዴት አንሰጋ? እንሰጋለን እንጂ። በዚህ ሁኔታ እያለን አለመስጋት ተፈጥሯዊ ነው አይደለም። የብዙ መጥፎ ነገር ምንጩ ዘረኝነት እንደሆነ እናውቃለን። ከዘረኝነት ጋር ከተነካካ ሳይንሱ ብላሽ፣ ቴክኖሎጂው ብላሽ፣ እምነቱ ብላሽ፣ ጥበቡ ብላሽ፣ ስልጣኔው ብላሽ፣ ጨረቃ ላይ መውጣቱ ብላሽ ነው። እነዚህ ሁሉ የሚጠቅሙት የዘረኝነት ደመነፍሳዊነትን ምክንያታዊ ለማስመሰል ብቻ ነው። በዘረኝነት ተነስቶ ባሪያ ለመፈንገል፣ በዘረኝነት ተነስቶ ዘር ለማጥፋት፣ በዘረኝነት ተነስቶ ሰው ለመብላት ሳይንስ በምክንያትነት ሲቀርብ ታይቷል። ቻርልስ ዳርዊን ለዚህ ምሳሌ ነው። Existing human races are located at different rungs of evolutionary ladder. That the European races were the most advanced of all and that many other races still bear simian features. አሁን ያሉት የሰው ዘሮች በዝግመተ ለውጥ መሰላል በተለያየ የመወጣጫ ደረጃ ላይ ይገኛሉ። የአውሮፓውያን ዝርያዎች ከሁሉም ዘሮች በላይ የላቁ ናቸው። ልክ ሌሎቹን የሰው ዘሮች ሁሉ እንደ ዝንጀሮ መሰል ፍጡር በሚያስቆጥራቸው ንጽጽሮች እንደማለት ነው። በዚህ ሳይንስ ምክንያትነት የቅኝ ተወላጁን ቢፈጁ ምድሩን ቢወርሱ እንደ ጥፋት ይቆጥሩታል። የብዙ መጥፎ ነገር ምንጩ ዘረኝነት ነው። ስብሐት ገብረ እግዚአብሔር ሰባተኛው መልአክ ውስጥ የሚነግረን አስከፊ ታሪክ አለው። ቅኝ ገዢዋ አውሮፓዊት ሀገር ቤልጅየም ከቅኝ ተገዢዋ አፍሪካዊት ኮንጎ 77 ጊዜ ታንሳለች። ይሁንና ኮንጎ የቤልጅየሙ ንጉስ ዳግማዊ ሊዮፖልድ የግል ርስቱ ነበረች። ቤልጅየሞቹ ልብ ሲሉ ወንዶች ኮንጎዎች በዝተዋል፣ የሚያሰጋ ብዛት። ስለዚህ ቤልጂጎች ወታደሮቻቸውን በጥልቅ ሳይሆን በተናጠል እየተዘዋወሩ ኮንጎዎቹን ወንዶች እያደኑ እንዲገድሉ ትእዛዝ ሰጡ። ትእዛዙ ግን አልተፈጸመም። ወታደሮቹ ጫካ ገብተው በጥይት አውሬ ሲያደኑ ይውላሉ። ይህ ስለታወቀ የወታደሮቹ አለቆች ሌላ ትእዛዝ አስተላለፈ። የገደላችሁትን ጥቁር እጅ እየቆረጣችሁ አምጡ አለ። አሁንም ወታደሮቹ አውሬ ሲያደኑ ይውሉና አመሻሽ ላይ ወደ ጥቁሮች መንደር ጎራ ይላሉ። ጥቁሩን ወንድ አሰልፈው እጁን በመጉመድ በጆንያ ሞልተው ለአለቆቻቸው ያስረክባሉ። ይሄም ታወቀ። ወታደሮቹ የሚውሉበት ጫካ አካባቢ ያለ ኮንጎያውያን አንዳንድ እጃቸው የተጎመደ ሆኑ። የቤልጂጎቹ የቅኝ ሀገር ተወላጆች የመፍጀት ውሳኔ በጣሊያን በኩል አድርጎ እኛም ጋር መጥቶ እንደነበር የሚነግሩን አቶ ተስፋ ሚካኤል ተጓናቸው ሀገሬ የህይወት ጥሪ የተሰኘ መጽሐፋቸው ላይ ምጽዋ ስለነበር አንድ ሶልዳቶ ሐኪም ይነግሩናል። ዶክተር ሮኮ ይባላል። እሱ የሚሰራበት ሐኪም ቤት የሚገባ ኢትዮጵያዊ ሁሉ በመርዝ ይገደል እንደነበርም ይተርኩልናል። ከ60 የማያንሱ የኛ ሰዎች ከኔ ጋር ሆስፒታል ገቡ። በየቀኑ 3 እና 4 እየሞቱ አለቁ ይሉናል። ስለዚህ ጥርጣሬ ገባቸው። እንድጠረጥራቸው እውነት ነበረኝ። ስለምን ጣሊያን የኢትዮጵያን ህዝብ ቁጥር ለመቀነስ ወጣቶቿ ሲፈጽሙ ሰተት ብሎ ገብቶ ለመያዟ ባለ ብዙ ምኞት መሆኗን በብዙ መንገድ አረጋገጠውና በጥንቃቄ ላይ ጥንቃቄ ጨመርኩ። የብዙ መጥፎ ነገሮች ምንጩ ዘረኝነት ነው። አትግደል የሚለው ከትዕዛዛት አንዱ በምዕመናን የሚጣሰው ዘረኝነት ሲኖር ነው። እርምን ያለ መብላት ተፈጥሯዊ ህግ የሚታለፈው ዘረኝነት ሲሰፍን ነው። አትዝረፍ የሚለው የህሊናን ደንብ የሚደመስሰው ጎሰኝነት ሲኖር ነው። አብሮ መኖር ዋጋ የሚያጣው በአንድ ቤተ መቅደስ መጸለይ የሚቀረው ገጀራ የሚነቀንቀው በዘረኝነት መታበይ ሲመጣ ነው። የዚህ ሁሉ ፍንጩ እኛ ዘንድ እየታየ ነው። እንዴት እንሰጋለን እንጂ የብድ ገላጋይ ቆንጭራ ያቀበለን አለመስጋት ተፈጥሮ አይደለም። እንሰጋለን። የዘር ዛር ሲያንዘረዝር እንዴት እንሰጋለን እንጂ
የምንሞትም እኛ ያለንም እኛ። ነባር የሁለት ጽንፍ ፖለቲካዊ ክርክሮች ናቸው። መንግስት የህዝቡ ቅጂ ነውና ህዝብ የመንግስት ስሪት ነው የሚሉት። የፈረንሳዊ አብዮትን ተከትሎ በወቅቱ የተነሱ የፖለቲካ ፈላስፎች እርስ በርስ የሚያናቁራቸው ሁለት ድምዳሜ ላይ መድረሳቸው ክርክሩን አጧጧፈው። አንዳንዶቹ የህዝቦች አስተሳሰብ በአመዛኙ የመንግስታቸውን ባህሪ ይወስናል ሲሉ፣ ሌሎቹ ደግሞ በተቃራኒው የህዝቦቹን አስተሳሰብ የሚወስነው የመንግስታቸው ባህሪ ነው ይላሉ። ከተናቋሪ ፈላስፎች መካከል አንዱ ሲሞንዲ እንደሚለው የፖለቲካ ለውጥ ብሔራዊ ጠባይ ለውጥን ይቀድማል። ስለዚህ የመንግስት ባህሪ የህዝቦች ባህሪ ጥገኛ አይደለም። ሲሞንዲ ይህንን አቋሙን ሲተነትን እንዲህ ይላል: Nature was the same for Italians of all ages. Only governments changed, and these changes always preceded or accompanied changes in national character. ሁልጊዜም ለሮማውያን ወይም ለኢጣሊያውያን ተፈጥሮ አንድ አይነት ነበረች። ልዩነት የነበራቸው መንግስታቱ ብቻ ናቸው። ሁልጊዜም የመንግስቱ መለዋወጥ ከብሔራዊ የአስተሳሰብ ለውጥ ቀድሞ አሊያም በአንድ ላይ ይተገበር ነበር እንደማለት ነው። ኢትዮጵያም ውስጥ ተፈጥሮ ለዝንተ ዓለም አንድ ነበረች። ተለዋዋጩ መንግስት ነው። ዋናው ጥያቄ መንግስት በተለዋወጠ ቁጥር የኢትዮጵያውያን ብሔራዊ አስተሳሰብ በምን አይነት ሁኔታ ይቆያል የሚለው ነው። ብሔራዊ አስተሳሰባችን መንግስታችንን ይቀርጻል ወይስ መንግስት እንዳሻው ቅርጽ የሚሰጠን የእጅ ውስጥ እርጥብ ጭቃዎች ነን? ስለዚህ ጉዳይ ታሪካችን ምን ይላል? ታሪካችን ሲታሰስ ውሎ ሲታሰስ ቢያድር ስለ ህዝብ ባህሪና ፍላጎት የታነጸ መንግስት አይገኝም። እንደውም ትንቅንቁ ሁሉ እኔን መስለህ ደር ባይ ንጉስ ህዝቡን ከመንግስት አፎት ጋር ለማስማማት በግፍ ለመቀጥቀጥ በመነሳቱ ነው። መንግስት አስተዳደራዊ፣ ሃይማኖታዊ ሆነ ኢኮኖሚያዊ ባህሪው እንደፈቀደለት ድንገት ተነስቶ ህዝቡን እንዲሁን ለማለት ጥቂት ሲያቅማማ አይስተዋልም። ጭራሽ ህዝቡ የራሱ ፍላጎት እንዳለው እንኳን ጥቂት ግንዛቤ ያላቸው ገዢዎች የሉም ማለት ይቻላል። በእርግጥም ደግሞ ህዝቡ የሚቆስለው የሚደማውና የሚሞተው ለቤተክርስቲያን ወይም ለገዢዎች አለበዚያም ለሐማጺዎች ጥቅም እንጂ ለራሱ ፍላጎት አልነበረም። ህዝቡ ከተሸናፊ ወደ አሸናፊ ያለ ውል የሚተላለፍ ብሔራዊ ዕቃ ነበር ማለት ይቻላል። በሸዋ መርዕድ አዝማች ኃይሌ በሳህለ ስላሴ አልጋ በተቀመጡበት ዘመን ነው አሉ ከአቶ ሰይፉ ጋር ቂም የማይበርድ የቅድስት ሃይማኖት ጦርነት ጀመሩ። ይህን የሚነግሩን አለቃ አጥሜ ናቸው። በዚያን ዘመን በዚያች ወራት የነበረ ሰው እንዴት ያሳዝናል! ታላቅ ሽብር ሆነ። ልጅ ሲወለድ ስሙ ሽብሩ ወይም አሳራየው ይባል ነበር ይሉናል። ሸዋ አፄ ቴዎድሮስን በወደደና በጠላ ተከፋፍሎ ይዋጋ ጀመር። የኃይል ሚዛኑ ወዴት እንዳጋደለ ባለየበት በዚያ ዘመን ህዝቡ በማን ስም እንደሚደኛኝ ግራ ተጋብቶ ቆየ። ዳኛ ጠፋ። በቴዎድሮስ አምላክ ወይም በሰይፉ አምላክ ወይም በኃይሌ አምላክ ቢሉ የሚሰማ ታጣ። በዚህ መካከል አንድ ባላገር ወንበዴዎች ሲደበድቡት በድብልቅልቁ አምላክ አለ ይባላል። ህዝቡ ይሄው ነው። ድብልቅልቁ አልፎ አዝማች ኃይሌ መጡ። አቶ ሰይፉ አሸነፉ። የሱ ጉዳይ አይደለም። ያሸናፊውን ተቀብሎ በስሙ መደኛኘት በቂው ነው። ስልጣን ከህዝብ ፍላጎት እንደማይመነጭ ደምድሞ ተቀምጧል። እንደ ውቅያኖስ የተንሰራፋው ጥልቅና ምጥቅ ታሪካችን ውስጥ አንዳንድ ለየት ያሉ አንጸባራቂ እንቁ መሳይ ገጠመኞች ብርሃን ሲያፈልቁ ይታያሉ። በ1919 ዓመተ ምህረት ነው። በአፄ ሱስንዮስ ዘመን አንድ ሰው ለየት ያለ ዓላማ ይዞ ተነሳ። ዓላማው የህዝብ ፍላጎትን መሰረት ያደረገ ነበር። ሸዋ የመንግስት ማዕከል መሆኗ ከቀረ ወዲህ በነዋሪዎቿ መካከል የተፈጠሩትን ችግሮች ለማቃለል ያለመ ነበር። አማጺው ወልደ ቅብርያል የሚባል ሰው ነበር። ራሱን ቴዎድሮስ ፀሐይ ያለ ይጠራል። ይሄ ሰው በተለይ ከግራኝ ወረራ ጀምሮ በሸዋና በወሎ ውስጥ ሃይማኖታቸው የተለያዩ አማርኛ፣ ኦሮምኛ፣ አርጎብኛ፣ አፋርኛ ተናጋሪዎች ተጨናንቀውና ተጣበው ይኖሩ ነበርና
በመካከላቸው የተፈጠሩ የኢኮኖሚና የባህል ቅራኔዎችን ለመቀነስ ከተቻለ ለማስታረቅ ሞክሯል የሚሉን መርዕድ ወልደ አረጋይ የቴዎድሮስ ዓላማዎች ከየት እንደመነጩ በሚል ጥናታቸው ላይ ነው። ከወልደ ቅብርያል በፊትም ሆነ በኋላ በታሪካችን የህዝብ ፍላጎት መንግስትን ሲያስጨንቅ የታየ አይመስልም። እንደውም አንዳንድ ነገስታት የህዝብን ጥያቄና ፍላጎት አንስተው ለመተርጎም ሲጣጣሩ በተላላው ህዝብ እንደ ጠላት ተቆጥረው ሲጠፉ ይታያል። ለዚህ ምሳሌ ቀዳማዊ ቴዎድሮስ ናቸው። ቀዳማዊ ቴዎድሮስ የነገሱት በ1412 ይሁን እንጂ የንግስና ዘመናቸው ከአንድ ዓመት አልዘለለም። ምክንያቱም የገባሩ ህይወት ሰቀቃ የሞላው እንደሆነ አይተው ይህን ለማሻሻል በመሞከራቸው ከባላባቱና ከቤተ ክርስቲያን ተቃውሞ ገጥሟቸው በህዝቡ ተባባሪነት እድሜያቸውና መንግስታቸው አጥሯል። ህዝቡን ለመምሰል ሞክሮ በህዝቡ የጠፋ ሌላው መንግስት ቀዳማዊ አጤ ቴዎድሮስ አስተዳደር ነው። አጼው መቅደላ ላይ በእንግሊዞች ተከበው የጻፉት ደብዳቤ እንዲህ የሚል አንቀጽ አለው። የሀገሬ ሰው ግብር ስርዓት ግባ ብዬ ብለው እምቢ ብሎ ተጣላኝ። እናንተ እንግሊዞች ግን በስርዓት በተገዛ ሰው አሸነፋችሁኝ። ጌታ ነኝ መስሎኝ ባልሰላ መድፍ ስታገል ውዬ ነው። የሀገሬ ሰው የፈረንጅ ሃይማኖት ይዟል አስልሟል እያሉ 10ሩን ምክንያት ይሰጡኝ ነበረ። እኔ ከከፋሁበት እግዚአብሔር መልካም ይስጠው፣ የወደደው ይሁን። ኢትዮጵያ ውስጥ መንግስት የህዝቡ ቅጅ ሆኖ አያውቅም። መንግስት የህዝብ ፍላጎትን በመቃረን የሚያስጓራ መንፈስ የተጠናወተው ነው። ህዝቡ ከተሸናፊ ወደ አሸናፊ ያለውል የሚተላለፍ ብሔራዊ ዕቃ ነበር። ሽግግሩ በንጉሱ ሰላማዊ ሞት ቢከናወን እንኳን ተተኪው የሚያስነግረው አዋጅ ህዝብ ፍላጎት እንዳለው ከግምት የሚከታ አይደለም። የሞትንም እኛ ያለንም እኛ፣ ነጋዴ ነግድ፣ ገበሬ ረስ፣ ሽፍታ ከዱር፣ ሌባ ከመንደር ውጣ፣ እምቢ አልክ ለገላ ህዘንለት። በቃ እኛም ሟቾቹን ትተን አዲስ በነገሰው ስም እስከምንችል ጥቂት ጊዜ መደናገር ያገኘን እንደሆነ እንጂ ሌላ ችግርም ፍላጎትም የለንም። ለኛ የህዝብ አምሳያ መንግስት የፈረንጆች ቅንጦት የወለደው ህልም ነው። እንኳን ያኔ በታሪክ አሁንም ቢሆን ፍላጎትን ከመንግስት ፍላጎት ውስጥ መፈለግ እንጂ የተጣራ የህዝብ ፍላጎት የሚባል ነገር የለም። የህዝቡን ፍላጎት ከመንግስት አፎት ጋር ለማስማማት ቅጥቀጣው አሁንም አልቆመም። ህዝቡን እንደ ብሔራዊ ዕቃ ቆጥሮ መረካከብ እንደቀጠለ ነው። አዋጁንም በምክር ቤት መክፈቻ ላይ አድምጠናል። የሞትንም እኛ ያለንም እኛ አይነት በዚህ ዘመን በህዝብ ላይ ድሮ የሆነ አሁን ያልሆነ አንድም እንኳን የለም። ጉዳያችንን በአባ ጊዮርጊስ ዘጋስጫ የግዕዝ ቅኔ እንዝጋ። ሐሰተ ዘአልክቦ ለእግዚአብሔር ወኪያሃ አሐስስ ከመ ይስማዕ ሐዘና ወብካያ ለሀገሪትነ ኢትዮጵያ። ትርጓሜ እግዚአብሔርን አንድ ነገር ጠይቄዋለሁ፣ እሷንም እፈልጋለሁ፣ የሀገራችንን የኢትዮጵያን ሐዘኗንና ለቅሶዋን እንዲሰማ። መክሸፍ እንደ ኢህአዴግ ምልጃ። ሰውየው ተስፋ አስቆራጭ ነገር ገጥሞት ለሰይጣን ተሳላሉ። ስለቱ የደረሰ እንደሆን እጥፍ ኩታ ገባለው አለ። የማይሆን የመሰለው ነገር ሆኖ ስለቱ ሰመረ። እጥፍ ኩታው ቢዘጋጅም ስለቱን ተቀባዩ ሰይጣን አልተገኘም። ይልከሰከስበታል ተብሎ የሚታሰበውን ቦታ ሁሉ አሰሰ፣ የለም። ሰውየው ግራ ቢገባው የአካባቢውን አዛውንት ያማክራቸዋል። ችግር ይሄ ነው፣ በልኩታውን ይዘህ ተከተለኝ አሉት። አዛውንቱ ይዘውት የሄዱት ምልጃ የሚካሄድበት እርቅ የሚከናወንበት አደባባይ ነበር። የደረሱት ከተማ ላጁ አንዱ እርቅ አልፈልግም ብሎ ሸምጋዮቹን ሲያንገላታ ነበር። እምቢ ባዩ ሰው ሽማግሌዎቹን ረግጦ ሲሄድ አዛውንቱ ሰይጣን ተሳዩን ጠጋ ብለው ሰይጣን ማለት ሽምግልና የናቀ ሰው ነውና ኮታውን ለሱ ስጠው አሉት። ምሳሌው ህዝባችን ለምልጃና ለሽምግልና ያለውን ቦታ የሚያሳይ ነው።
ተበዳይ ምን በደሉ ይከፋ በይቅር ለእግዚአብሔር ይካሳል፣ ልቡን ያነጻል። የበቀል ሥራ ይከስማል፣ የስጋት ኑሮ ይመክናል። ሸምጋዮችን ረግጦ መሄድ ከሰው የሚያስቆጥር ሰይጣንነት የሆነው ሰላምን፣ ፍቅርን፣ የልብ ንጽህናን የመናቅ ተግባር በመሆኑ ነው። ጠላት አስፍኖ አድብቶ በመኖር እየመከቱ መሰንዘር እውነትም የሰይጣን ምርጫ ነው። ከዚህ እርቅ አክባሪ ሕዝብ የወጣ የማይመስል ሸምጋዮችን ረግጦ ሄያጅ አስተዳደር ከሰፈነብን ቆየ። ከ97 ምርጫ ጋር በተያያዘ የተካሄደው የሸምጋይ ተሸምጋይ ድራማ ከአንጡራው የምልጃ ባህል አንጻር ሲታይ ድርድር እንጂ ሌላ አልነበረም። መንግስት አይድረሱብኝ፣ ይፈርሙልኝ፣ ይቅርታ ይጠይቁኝ፣ ይጎናበሱኝ በሚል ድርድር ውስጥ ይቅር ለእግዚአብሔር ነበር ማለት አይቻልም። መንግስት ከመጀመሪያውም እነዚህን የማስፈረምና የማጎናበስ ጥቅሞቹን ባይኖሩ የሸምጋይ ተሸምጋይ ድራማው ለመድረክ ሳይበቃ በግልምጫ ያመክነው ነበር። መንግስት አፍ ለመለጎም ካላስፈረመና ለክብሩ ካላጎናበሰ በስተቀር ከስምምነት ይልቅ መናቆርን፣ ከአብሮነት ይልቅ መለያየትን የሚመርጥ ሸምጋይ ረጋጭ ሆኖ ቆይተዋል። አደጋውም ለሀገርና ለሕዝብ የሚተርፍበት አኳኋን ተንጠርብቦ ያጉረመረመ ዓመታትን አስቆጥሯል። አንድ ቀን ላለመዝነቡ ምንም መተማመኛ የለም። በእርቅ ሊያልቅ የሚችል ቅሬታ ይዞ መንገድ በመጥፋቱ ብቻ የሚንጠራወዘው ኢትዮጵያዊ ብዙ ነው። ሀገር እንደ ፉክክር ቤት ሳትዘጋ የማደር ዕጣ አይገጥማት ይሆን? እዚህ ላይ የሜኒያንስ አግሪፖን ተረት ፋብል ኦፍ ሜኒያንስ አግሪፓ መጥቀስ ተገቢነት ይኖረዋል። ከክርስቶስ ልደት በፊት በ494 ዓመተ ዓለም ሮማ ውስጥ ተጨቆነን ያሉ የፕሌቢያን ህዝቦች በገዢዎቻቸው በፓትሪሺያን ላይ አመፀው ግጭት አስነሱ። ግጭቱን በእርቅ ለመጨረስ ሲሞክር ፓትሪሺያን አንደኛዎቹ ገዢዎች ሸምጋይ ረጋጭ ሆነው አስቸገሩ። ይህን ጊዜ አግሪፓ ይህን ተረት ተናገረ። ተረቱ እጅና አፍን ምሳሌ ያደረገ ነው። በአንድ ወቅት እጅ በአፍ ላይ ቅሬታ ያድርበታል። በመሆኑም አምጾ አፍን አላጎርስም አለ። በእጅና በአፍ አለመታረቅ ሳቢያ መላ ሰውነት በረሃብ ይቀጣ ጀመር። የረሃቡ መዘዝ የሰውነት ክፍሎች ለሆነው ለእጅም አልቀረለትም፣ መነመነ። ስለዚህ የፕሌቢያንና የፓትሪሺያን ህዝቦች ኩርፊያና ምልጃ ለመቀበል ለመላው ሮም ውድቀት ምክንያት ሊሆን ችሏል። እኛስ በመንግስት ምልጃ ጠል መሆን አንመነምንም ይሆን? አንጠፋ ይሆን? በሸምጋይ ረጋጭነት የሚፈጠረው ሽንቁር ለመሰረታዊ ጠላቶቻችን መሽሎኪያነት ያገለግል ይሆን? የእርቅ ጥያቄ በቀረበ ቁጥር መኮፈስና የክብር ማስጠበቅ ግርግር ማስነሳት ጥቅሙ ለማን ነው? ግልጽ አይደለም። አኩራፊ ጀርባውን ለሰጠው ሀገርና ህዝብ ፊቱን መመለስ ሲፈልግ ህገ መንግስቱን የማሳለም ፖለቲካዊ ቅጽና የዚህ መንግስት አይነተኛ ባህሪ ሆኗል። የእርቅ ጥያቄ ሲቀርብልን ከእርቁ ለማትረፍ ማሰብ ያለብን እርቁ የሚያስገኘውን ሰላም ብቻ መሆን ይኖርበታል። ይህ መንግስት ግን የእርቅ ጥያቄ ሲቀርብለት ህገ መንግስትን ተገን በማድረግ ተሸፋፍኖ መተኛትን መላ አድርጎ ይዞታል። ህገ መንግስቱን ሳይሸራርፉ ከተቀበሉ ይላል። እዚህ ላይ ያለው ዋነኛ ፍላጎት ህገ መንግስቱን የናቁት ሁሉ እግሩ ጫማ ስር ሲወድቁ በማሳየት የተቃዋሚነት መንፈስን መስበር ነው። በሌሎች የትግል ጎራዎች ካገኛቸው ድሎች በላይ ከእርቅ መፈለጉ ሲያስተዛዝብ የኖረ ጉዳይ ነው። ኢህአዴግ በፈጠረው መንፈስ ህገ መንግስት አይከለስ፣ ህገ መንግስት አይከሰስ ብለን ከተቀመጠን 20 ዓመታት አልፎን ወደ 30ዎቹ ተጠግተናል። ህገ መንግስቱ ከአፍ የወጣ አፋፍ ሆኖብን እንዳፈተለከ ቃል መሰረዝና መደለዝ አልታሰብ ብሎናል። ህገ መንግስቱ እኛው ያረቀቅነው መተዳደሪያ ሳይሆን ከሰማያት የወረደ ጽላት ያህል እየተቆጠረ መጥቷል። በእርግጥም ደግሞ ህገ መንግስቱ የቆምንበትን መሬት ገሃነምም ገነትም የማድረግ ኃይል እንዳለው በመንግስት እርምጃ ያየን ነው።
ሕገ መንግስቱን በኃይል ለመናድ የሞከሩ የተሰኘ አንቀጽ የተጠቀሰባቸው ሰዎች በኢህአዴግ ፖለቲካዊ ውግዘት ምድራዊቷን ገሃነም በአይነ ስጋ ለማየት እንዲችሉ ተደርገዋል። ሕገ መንግስት የጽድቅና የኩነኔ ምንጭ የሆነባት ብቸኛው ሀገር የኛ ኢትዮጵያ ትመስለኛለች። ሌላው ሀገር ሕገ መንግስት ህዝቦች እየቆረቆራቸው ተኙበት የሚባልበት የፒስታ ፍራሽ አይደለም። የእርቅ ቅድመ ሁኔታም አይሆንም። የአሜሪካ ሕገ መንግስት በህዝቦች ጥያቄ ከ27 ጊዜ በላይ ተሻሽሏል። ሕገ መንግስት ሌላ ተአምር ሳይሆን እድርተኞች ተስማምተው እንዳረቀቁት የእድር መተዳደሪያ ደንብ ነው። እድርተኞቹ ለመተዳደር አላመች ባላቸው ሰዓት ላይ መተዳደሪያ ደንቡ ይከለሳል። የትኛውም እድር መተዳደሪያ ደንቡን ለመናድ የሚል የክስ አንቀጽ የለውም። ሕገ መንግስትም እንደዚያ ብቻ ነው። ሕገ መንግስት ይከለስ ይወቀስ ስለተባለ ማማተብና እግዚኦ ማለት አይጠበቅብንም። አቶ ታደሰ መላኩ ኢንትሮዳክሽን ቱ ኮንስቲቱሽናል ሎው የተሰኘ መጽሐፍ አላቸው። ገጽ 159 ላይ ሕገ መንግስት እንደ ተቀሩት ፍጡራን ሁሉ ልደትና ሞት እንዳለ ይመሰክራሉ። Like all other creatures, constitutions have a beginning and an end. ይሁንና የሕገ መንግስት ፍጻሜ ለየቅል እንደሆነ ይናገራሉ። አብዛኞቹ ፍጡራን ፍጻሜያቸው በሞት ይዘጋል። ሕገ መንግስትን ግን በማሻሻል ከሞት መታደግ ይቻላል። የኢህአዴግ ሕገ መንግስት ግን የዘላለም ሕይወት አለው ተብሏል። ለክብሩም እርቅ የሚያመጣው ሰላም መስዋዕት እየተደረገለት ነው። ለአጠቃላይ እርቅ መሰረት ከሆነ ሕገ መንግስቱ ድምጽ ቢሰጥበት ካስፈለገም ቢከለስ ምን ይለናል? ስለምን ለራሳችን አድራጊ ፈጣሪ ጣዖት እንቀርጻለን? ለምን ሕገ መንግስት ላይ ጥያቄ መነሳቱን እንደመደፈር እንቆጥረዋለን? ባንዲራ ጨርቅ ነው ተብሎ የለ? ሕገ መንግስት ወረቀት ነው ቢባል ምን እግዚኦ ብሎ ያሰኛል? ሕገ መንግስት ፈርቶ አደር መሆናችን አይገርምም? ፈጠረን ወይስ ፈጠር ነው? መተዳደሪያችን ወይስ መተዳደሪያው ነን? መንግስት ምልጃ ገብቶት ይሄንን የሕገ መንግስት ክፉ ጥላ ከላያችን ቢገፍልን ደግ ነበር። ግን የምልጃ ሾተ ላይ ነውና እንደሌሎቹ ምልጃዎች ሁሉ ይሄም ምልጃ መክሸፉ የማይቀር ነው። እናመሰግናለን።